ሕማማት የሐሙስ ድርሳነ ማህየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ዓለምን ሁሉ የሚያድን ዓለምን ሁሉ የሚታደግ የክርስቶስ የመከራውንና የሞቱን ነገር የሚናገር በዕለተ ሐሙስ የሚነበብ የሚጸለይ ድርሳን ይህ ነው። ሹሙ በየበዓሉ ከታሰሩት የወደዱትን አንዱን ያድንላቸው ዘንድ ለሕዝቡ ልማድ ነበራቸው። በዚያን ወራት የወንበዴዎች አለቃ የሚሆን በርባን የሚባል አንድ እስረኛ ነበር። ወንበዴነቱንም ሁሉ ያውቀዋል። ሁሉም ተሰባስበው ሳሉ ጲላጦስ ሕዝቡን ማንን ላድንላችሁ ትወዳላችሁን? በርባን ነው ወይስ ክርስቶስ? ኢየሱስ ነው አላቸው። ቀንተውም እንዲያስይዙት ያውቃልና። ጲላጦስም መኳንንቱና የካህናቱን አለቆች ዳግመኛ ጠርቶ ይህ ሰው እንደ ወንጀለኛ ይዛችሁ ወደ እኔ ያመጣችሁትን? ኖ በፊታችሁ መረመርኩት፣ በከሰሳችሁትም ነገር በደል አላገኘሁበትም አላቸው። ወደ ሄሮድስም ላኩት። እሱም መልሶ ወደ እኔ ላከው። ኖ እሱም ለሞት የሚያበቃ የሰራው ወንጀል የለም፣ ገርፌ ልተወው አላቸው። የካህናቱ አለቆች ግን ኢየሱስ ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ሕዝቡን አባባሏቸው። መላውም ሕዝብ ሁሉ ይህ ሰው በሞት አስወግደው በርባንን አድነው ብለው ጮኹ። ዳግመኛም ጲላጦስ ኢየሱስን ፈትቼ ያድንላችሁ ዘንድ ትወዳላችሁን አላቸው። እነሱ ግን ስቀለው ብለው ጮኹ። ጲላጦስም ሦስተኛ ጊዜ ምን ክፉ ሥራ ሠራ አላቸው። እነሆ በእሱ ላይ የሚያስሞት በደል አላገኘሁበትም፣ ገርፌ ልተወው አላቸው። በታላቅ ቃል እየጮኹ ስቀለው ስቀለው አሉ። የካህናቱ አለቆች ቃልና የሕዝቡ ቃል በረታ። አይሁድና ጲላጦስ እንደዚህ ሲነጋገሩ ሚስቱ በዚህ በንጹሕ ሰው ደም ኃላፊ እንዳትሆንና እንዳትበድል እወቅ ብላ ላከችበት። ዛሬ በሕልሜ በእሳት ዙፋን ላይ ተቀምጦ አየሁት። የእሳት ነበልባል ለብሶ የብዙ የሚሆኑ መላእክት ከበውት፣ አንተ ግን በእሳት ሰንሰለት ታስረ በእሳት አለንጋ የገረፉ በአንገትህም ታላቅ ዘንዶ ተጠምጥሞ ከፊቱ ቆመህ አየሁ። ስለዚህም ነገር በዚችም ሌሊት ብዙ መከራ ስትቀበል አደርኩ ብላ ላከችበት። ጲላጦስም ይህንን በሰማ ጊዜ ጸብ፣ ክርክር እየበዛ እንጂ የሚረባ የሚጠቅም ነገር እንደሌለ አይቶ ውሃ በመቁረጥ አስመጥቶ በሕዝቡ ፊት እጁን ታጠበና እኔ ከዚህ ንጹሕ ሰው ደም ንጹሕ ነኝ፣ እናንተ ወቁ አለ። ሕዝቡም የዚህ ሰው ደም በእኛ ላይ በልጆቻችን ላይ ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶው ገፍተው ጣሉት። ስድቡ ግን በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። የዮሴፍ ልጅ ነው የሳምራዊም ሰው ነው እያሉ ጋኔንም ይዘው ያሳድደዋል። ልቡም እንደ ሰም ቀለጠ፣ አጋንንትንም ካለቃቸው እየተነጋገረ ያወጣቸዋል እያሉ። ጌታችን ግን በትህትና መለሰ፣ እኔስ ጋኔን የለብኝም፣ አባቴን አከብራለሁ እንጂ አላቸው። እናንተ ግን ትሰድቡኛላችሁ፣ ታቃልሉኛላችሁ። እኔ ስለ ራሴ ተድላ ልሻም፣ የኔን ተድላ የሚሻ የሚፈርድልኛል እንጂ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰይጣንን ማውጣት እንደምን ይቻለዋል አላቸው። እርስ በእርሷ የምትለያይ መንግሥት ትጠፋለች፣ አትጸናም። የሀገር ሰዎችና ቤተሰብ እርስ በእርሳቸው ከተለያዩ ቤቱም አይጸና፣ አገሩም አይቀና። ሰይጣንም ሰይጣንን የሚያወጣው ከሆነ ተለያየ፣ መንግሥቱስ እንዴት ትጸናለች? እኔ አጋንንትን ካለቃቸው እየተነጋገር የማወጣቸው ከሆነ ልጆቻችሁ በምንድን ነው የሚያወጧቸው? ስለዚህ ነገር እነሱ መፈረጃ ይሆኑባችኋል። እኔ ግን እግዚአብሔር ስልጣን አጋንንትን የማወጣቸው ከሆነ የእግዚአብሔር መንግሥት ልታጠፋችሁ ደርሳለች። ኃይለኛም ሰው አስቀድሞ ካላሰሩት
ከኃይለኛ ቤት ገብቶ ገንዘቡን መዝረፍ የሚቻለው የለም። ከታሰረ በኋላ ግን ገብቶ ገንዘቡን ይዘርፈዋል። ከኔ ጋር አንድ ወገን ያልሆነ ባለጋራዬ ነው፣ ከኔም ጋር አንድ ያልሆነ ይለየኛል። ሰውን የበደለ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም። በዚህ ዓለምን በሚመጣውም ዓለም በገሃነም ለዘላለሙ ይፈረድበታል እንጂ አለ። ክፉ ጋኔን ይዞ ያሳብደዋል ብለውታልና። አጋንንት ያደረባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከብኤል ዜቡልም ጋር መስማማት እንደሌለበት የልዑል እግዚአብሔር የባህር ልጅ እንደሆነ የልዑል እግዚአብሔር ልጅ ኢየሱስ ካንተ ጋር ምን አለን በማለታቸው ጊዜው ሳይደርስ መከራ ታጸናብን ዘንድ ከዚህ ታሳድደን ዘንድ መጣህን? አጋንንትም ከዚህ የምታወጣን ከሆነ በፈቃድህ ወደ እሪያዎች አሰናብተን ብለው ለመኑት፣ ሰገዱለትም። ጌታችን ኢየሱስም ሂዱ ብሎ አሰናበታቸው። እሊያ አጋንንት ከሰዎች ላይ ወጥተው ሄደው በእሪያዎቹ አደሩባቸው። ሌላውን ጋኔን ያደረበት ሰው የናዝሬቱ ሰው ኢየሱስ ታጠፋን ዘንድ መጣህን? እኛ ካንተ ምን አለን ብሎ በአዳራሽ ውስጥ ጮኸ። አንተ ማን? እግዚአብሔር ያከበረ ማን እንደሆን ካወቅን? ጌታችን ኢየሱስም መለሰ፣ ከሱም ተለይተ ወጣ ብሎ ገሰጸው። ጋኔኑም አማትወጣለው በታላቅ ቃል እየጮኸ ወጣ። እሱንም አልጎዳውም። አጋንንትንም የያዛቸው ሁሉ ባዩት ጊዜ ይሰግዱለታል፣ እየጮኹም የልዑል እግዚአብሔር ልጅ ክርስቶስ በእውነት አንተ ነህ ይሉታል። አይሁድ ግን ኃጥእ ነው፣ በደለኛ ነው፣ ክፉ አድራጊ የሚያስት ነው አሉት። የሚበላ ወይንም የሚጠጣ የኃጥአንንም የመጻሕፍትንም ወዳጅ ነው አሉት። የሚሳደብም ነው አሉት። ጌታችን ግን በባህሪው ንጹሕ በአነዋወሩ ክቡር እውነተኛ ነው። ስለ ኃጢአት ከእናንተ የሚከራከረ ማን ነው ብሎ አይሁድን እንዳላቸው ኃጥእ አይደለም። ዳግመኛ ጌታችን ኢየሱስን የላከውን ደስ ሊያሰኝ የሚወድ ግን እውነተኛ ነው፣ በሱም ዘንድ ሐሰት የለበትም። ዳግመኛም ጌታችን ኢየሱስ በአባቴ ዘንድ የሰማሁትን እውነተኛ ነገር የምነግራችሁ እውነተኛ እኔን ልትገድሉ ለምን ትፈልጉኛላችሁ አላቸው። ጌታችንም በእውነት የባህሪ አምላክ ነው፣ በእውነትም በጎ የሚሰራ ኃጢአትን ይቅር የሚል ነው። ፍጹም ዕውቀት የሌላቸው አይሁድ ሆይ ኃጥእ ሰው ኃጢአትን ይቅር ይላልን? በተመረጠ በመጽሐዊው ቤት በፍቅርና በትህትና ሆኖ ከነሱ ጋር ተቀምጦ ሳለ የቀራጮችን የብዙ ሰዎችን ኃጢአት ይቅር ብሏልና። ጸሐፍት ፈሪሳውያን በታወኩ ጊዜ ደቀ መዛሙርቱን መምህራቸው ከኃጥአን ከቀራጮች ለምን ይበላል ብለው ቢጠይቋቸው ጌታችን ኢየሱስም ባለመድኃኒትን ደህነተኞች አይደሉ የታመሙትን ይፈልጉታልን? ከመስዋዕት ምጽዋትን ወዳለሁ ያለውን ሂዱ ወቁ። ኃጥአን ወደ ንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁምና። አይሁድ ግን ኃጢአት ይቅር የሚል እሱን ኃጥእ አሉት። አንድ በሽተኛ ዘመዶቹ ባልጋ ተሸክመው አምጥተው ጌታችን ኢየሱስ ወዳለበት ቤት አገቡት። ጌታችን ኢየሱስም የዚህን በሽተኛ የሃይማኖቱን ጽናት አይቶ አንተ ልጅ ሃይማኖትህ አዳነህ፣ ኃጢአትህም ተሰረየልህ አለው። ጸሐፍት ፈሪሳውያን ክፉ አስበው እርስ በራሳቸው የሚሳድም ምንድነውን? ያለ አንድ እግዚአብሔርስ ኃጢአትን ይቅር ማለት የሚቻለው ማን ነውን? ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ በልቦናቸው ክፉ ለምን ታስባላችሁ አላቸው። ይህንን በሽተኛ አልጋህን ተሸክመህ ሂድ ከማለትና ኃጢአትን ተሰረየልህ ከማለት ማንኛው ይቀላል? በዚህ ዓለም ኃጢአት ማስተሰረይ ለሰው ልጅ ስልጣን እንዳለው ታውቁ ዘንድ በተገባችሁ ነበር አላቸው። ይህንንም በሽተኛ ተነስተህ አልጋህን ተሸክመህ ወደ ቤትህ ሂድ አለው።
ተነስተው አልጋውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሕዝቡም ይህንን አይተው በዚህ ዓለም ኃጢአት ያስተሰርይ ዘንድ ለሰው ልጅ እንዲህ ስልጣን የሰጠ እግዚአብሔርን እያደነቁ አመሰገኑ። አይሁድ ግን እንዲህ ኃጢአትን የሚያስተሰርይ እሱ ኃጥእ ነው አሉት። ጸሐፍት ፈሪሳውያንም ስትሴስን የተገኘች ሴት አስረው አመጡና በጌታችን ፊት አቁመው መምህር ይህች ሴት ስትሴስን አግኝተን አምጥተናታል፣ በእኛ ሕግ ሙሴ በድንጋይ ትወገር ብሎ ሥርዓት ሰርቷል፣ አንተ ስለሷ ምን ትላለህ አሉት። ይህንንም ማለታቸው በሱ ላይ ምክንያት ያገኙበት ዘንድ ሊፈታተኑት ነው። ጌታችን ኢየሱስም ምድር እየተመለከተ ያንዳንዳቸው ኃጢአታቸውን ከስማቸው ጋር በጣቶቹ ጻፈ። ነገር ግን ያንዱን ኃጢአት ላንዱ አልገለጠም። ጌታችን ኢየሱስም ኃጢአትን የሚሰውር ነው እንጂ ከእናንተ ኃጢአት የሌለበት ሰው መጀመሪያ በድንጋይ ይውገራት አላቸው። ዳግመኛም ወደ ምድር ተመልክተው የቀረ ኃጢአታቸውን ጻፈባቸው። ይህንንም ዘለፋቸውን ሰምተው ወጥተው ሄዱ። ጌታችን ኢየሱስም ይህችን የታሰረች ሴት የሚፈርዱብሽ ሰዎች ወዴት አሉ ብሎ ቢጠይቃት ጌታዬን ያላውቅም አለችው። ጌታችን ኢየሱስም እኔ አልፈርድብሽም፣ በደህና ሂጂ፣ ዳግመኛም አትበድይ አላት። አይሁድ ግን ኃጢአትን የሚያስተሰርይ እሱን ኃጥእ አሉት። ጌታችን ኢየሱስን ያይ ዘንድ ከዛፍ ላይ የወጣ የቀራጮች አለቃ የሚሆን ዘኬዎስን ኃጢአቱን ይቅር አለው። ከቤቱን ገብቶ አለ ሽቶ የተቀባችው እግሩን በእንባዋ ያጠበችው በራሷ ጠጉር ያራሰችውን ብዙ ኃጢአቷን ይቅር አላት፣ ብዙንም ወዳዋለችና። ኃጢአትን የሚቅር የሚል በጎ የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ጌታችን ኢየሱስም ይገርፉት ዘንድ እግሮቹንና እጆቹን ከድንጋይ ጋር የኋሊት አሰሩት። ነብዩ ጀርባዬን ለግርፋት ሰጠው ያለውን አላስተዋሉምና የኃይሉን ጽናት እጆቹንና የእግሮቹን ልዕልና አላስተዋሉምና መጥምቁ ዮሐንስ ከኔ በኋላ የሚመጣው ከኔ ይጸናል ብሎ ካስተማራቸው በኋላ የእግሮቹን ጫማ ማዘቢያ ለመፍታት የማይገባኝ ነኝ። እኔም በውሃ አጠመኳችሁ፣ እሱ ግን በመንፈስ ቅዱስ ያጠምቃችኋል። የውድማን እህል የሚያጸራባቸው መንሾች በእጆቹ የተያዙ፣ ስንዴውን በሪቅ በጎተራ ያከማቻል፣ ገለባውን ለይቶ ከማይጠፋ እሳት ከሚያቃጥልበት በመንፈስ ቅዱስና በእሳት የሚያጠምቅ እንደዚህ ያለውን አምላክ አሰሩት። ጌታችን ኢየሱስም ካሰሩት በኋላ 4 ጊዜ ጭፍሮችና ጲላጦስ በገመድ ባለንጋ 6666 ጊዜ ገረፉት። 5000 ነው የሚሉም አሉ። የግርፋቱን ቁጥር ያሳሳቱ ገርፈውታልና የሚሞት እንዳይገረፍ የማይሞትም እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸውን አለንጋና ገመድ በደም ታለሉ። ከግርፋቱም ጽናት የተነሳ ስጋው ሁሉ አለቀ። ቁስሎቹ አጥንቶቹም ታዩ። ጥቁርና ሰማይ የሚመስሉ ቁስሎች ግን 1190 ናቸው። የማይገረፍ አምላክ በዚህ ስጋ ተገረፈ። ጲላጦስ እጁን ከታጠበ በኋላ ጌታችን የገረፈው በጆሮ ለሚሰማው በአይን ለሚያየው ሰው እጹብ ድንቅ ነው። በመገረፉም አይሁድን ደስ አሰኛቸው። ጌታችን ኢየሱስ ግን በመገረፉ ሰውን ሁሉ ከተገረፈባት ኃጢአት ፍዳ ዳንን። ስለ ልጆቹና ስለ አዳም መገረፍን መታሰርን ከፍሎልናልና። ጲላጦስም ፈቃዳቸውን ለመፈጸም ስቀሉት ብሎ ጌታችን ለአይሁድ ሰጣቸው። የጭፍራዎች ባለዋሶች ጌታችን ተቀብለው ወደ ፍርድ አደባባይ ወሰዱት። የንጉሥ የቄሳር ስዕል ወዳለበት በደሙ አንድ የሆኑትን ሰዎች ሁሉ ሰበሰቡ፣ በ5 መንግስታት መዘባበቻ ይዘብቱበት ዘንድ። ልብሶቹንም ገፈው
የመንግስት ልብስ የሚሆን ነጭ ሐር፣ የካህናት ልብስ የሚሆን ቀይ ሐር፣ ህብራቸው ቀይና ጥቁር የሚሆን ልብስ አለበሱት። የአጣቢ ሳሙና ማንጻት የማይቻለው እንደ መብረቅ የሚያንጸባርቅ እንደ በረድ የሆነ ነጭ ልብስ የሚለብስ ሲሆን እንደዚህ በምድር ላይ በመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል ልብስ የሚያለብሳቸው እሱን በእሳት የተጋረደ ዙፋን ላይ የሚቀመጥ እሱን በመዘባበቻ መቀመጫ ላይ አስቀመጡት። ከዚህ ከዙፋኑ ውስጥ እንደ እሳት ግለት ብልጭታ መብረቅም ነጎድጓድም ይወጣል። ከዙፋኑም ስር የነፋስ የብርሃን ባህር ይመነጫል። ከዘንባባ እሾህ ጋር የታተቱ በመርፌ አምሳል የታሰሩ 50 እሾሆች አሉበት። የመገዳደሪያ አክሊል አቀዳጁት። እሊህም እሾሆች እስከ ራሱ አጥንት ድረስ ገቡ። የሕይወት መገኛ እሱን የእሾህ አክሊል አቀዳጁት። ዓለምን ሁሉ የሚያድን እሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸው የነገስታት ገዢ የሚሆን እሱን የእሾህ አክሊል አቀዳጁት። በእሾህ አክሊልም በራሱ ክፍል የበሱት ያቆሰሉት ሺህ ናቸው። ከራሱም ቁስሎች ደም እንደ ውሃ በዝቶ ፈሰሰ። ፊቱም ደምን ለበሰ። ሰውነቱም ሁሉ በደም ተጠመቀ። የጽዮንም ልጆች እናቱ ያቀዳጀችውን አክሊል ተቀዳጅቶ አዩት። ታላቅ ደስታ የሚያደርግበትና የሙሽርነቱ ቀን ነውና። በቀኝ እጁ ዘንግ አስያዙት። ሲያሽሟጥጡ ከፊቱ እየወደቁ እጅ ነሱለት። የመላእክት ሰራዊት እየደነገጹ የሚሰግዱለትን የአይሁድ ንጉሥ ቸር ውለሃል አሉት። ስልጣናትና ሊቃናት እየፈሩ ለሚሰግዱለት እሱን በትዕቢት እጅ ነሱለት። 5 የሚሆኑ መዘባበቻቸውን ከጨረሱ በኋላ በምራቅ ሁለተኛ አይኖቹን በሚፈጥር ፊት ምራቃቸውን ተፉበት። ዳግመኛ ፊቱን በጥፊ መቱት። ኪሩቤል ፊቱን ለማየት የተነሳ በእሳት አክናፍ የሚሰውሩት ያልበደላቸውን እሱን አይሁድ ፊቱን ጸፉት። ፊቱ እንደ መንፈስ ቅዱስ እንደ አባቱ ሲሆን በስጋው ፊቱን ጸፉት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚጋርዱለት፣ የሚርዱለት፣ የሚንቀጠቀጡለት የፈጣሪያቸውን ፊቱን ጸፉት። መጀመሪያ በመመታቱና የእሾህ አክሊል በመቀዳጀቱ ራሱ የቆሰለ ከመሆኑ በላይ የያዘውን በትር ከእጁ ተቀብለው ራሱን መቱት። ነገር ግን የእሾህ አክሊልን በመቀዳጀቱ በምድራችን ላይ የበቀሉትን አሜኬላና እሾህ እርግማንን አጠፋልን። ራሱንም በዘንግ በመመታቱ የታላቁን እባብ 7ቱን ራሶቹን 10 ቀንዶቹን አጠፋልን። ከዚህም በኋላ ጌታችን ኢየሱስን ከግንብ በላይ አውጥተው ሲዘባበቱበት በመስኮት ዘልቀህ ተመልከት አሉት። እንደ ነገስታትም ልማድ ለሕዝቡ ተገልጸህ ታያቸው ንጉሳችን ነህና አሉት። ጌታችን ኢየሱስም ለሕዝቡ በተገለጸላቸው ጊዜ እየሳቁ ተዘባበቱበት፣ ጥርሶቻቸውንም አፋጩበት። ስንኳን በዓይናችን አየነው እያሉ ተናገሩ። ጌታችን ኢየሱስም ከግንቡ ላይ አወርደው እስከ ደረቱ ድረስ ከጉድጓድ ቀበሩት። በጉድጓድ ውስጥም እንዳይሞት እጆቹን ከተተከለ ግንድ ጋር አሰሩት። ለሞትም በደረሰ ጊዜ ከጉድጓድ አወጡት። ጲላጦስም ወደ አይሁድ ወጥቶ አንዲት እንኳ በደል እንዳላገኘውበት ታውቁ ዘንድ ነው ወደ ውጭ አወጣላችኋለሁ አላቸው። ጌታችን ኢየሱስም ነጭ ሐር ለብሶ የእሾህ አክሊል ተቀዳጅቶ ወደ ውጭ ወጣ። ይህ ሰው እንሆ አላቸው። የካህናቱም አለቆች ብላቴኖቻቸውን ባዩት ጊዜ ስቀለው እያሉ ጮሁ። ጲላጦስም እኔ ያገኘሁበት በደል የለኝም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው ለኛ አሰጋለን፣ እንደ ሕጋችን ሊሞት ይገባዋል፣ የእግዚአብሔር ልጅ ነኝ ብሏልና አሉት። ጌታችንስ በእውነት የእግዚአብሔር ልጅ ነው? አባቱ እግዚአብሔር አብ
በደብረ ታቦር በዮርዳኖስ የምወደው ልጄ ይህ ነው የሚነግራችሁን ስሙት ብሏልና። መንፈስ ቅዱስም በደመና ርግብ አምሳል ወርዶ በላዩ ተቀምጦ እግዚአብሔር ልጅ ነው ብሎ መሰከረለት። ሙሴም ኤልያስም በደብረ ታቦር እግዚአብሔር ልጅ ነው አሉት። ከዚህም አስቀድሞ ጌታችን ኢየሱስ ደቀ መዛሙርቱን በቂሳሪያ እናንተስ ማን ትሉኛላችሁ ብሎ ጠየቃቸው። ያን ጊዜ አባቱ እግዚአብሔር ለጴጥሮስ ገለጸለት። ጴጥሮስም የእግዚአብሔር ልጅ ክርስቶስ አንተ ነህ አለው። ጌታችንም ኢየሱስ መልሶ የዮና ልጅ ስምዖን አንተም ንዑድ ክቡር ነህ አለው። ሰማያዊ አባት ይገልጾልህ እንጂ ስጋዊ ደማዊ መምህር አልገለጸልህምና። ከዚህም አስቀድሞ የምስጢር መልእክተኛ ገብርኤል ክቡር ነው፣ ልዑል ነው፣ የልዑል ልዑል እግዚአብሔር ልጅ ይባላል አለው። መጥምቁ ዮሐንስም እግዚአብሔርን ፈጽሞ ያየው የለም በአባቱ ቀኝ የተቀመጠ አንድ ልጅ አይቶ ነገረን እንጂ አለ። ዳግመኛም ምን አይቼዋለሁ እግዚአብሔር ልጅ እንደሆነ እኔ ምስክሩ ነኝ አለ። ዳግመኛም አብ ልጁን ይወዳልና ሁሉንም በእጁ ሰጠው። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን የዘላለም ሕይወትን አያያትም፣ መቅሰፍት ሁሉ በሱ ላይ ይኖራል እንጂ። ናትናኤልም መምህር በእውነት የእግዚአብሔር ልጅ የእስራኤልም ንጉሳቸው አንተ ነህ አለው። ወደ መርከቡም በወጣ ጊዜ ባህር ነፋሳት ታዘዙለት። በመርከቡም ውስጥ ያሉ ሰዎች ሁሉ መጥተው የእግዚአብሔር ልጅ ክርስቶስ አንተ ነህ እያሉ ሰገዱለት። ጌታችን ኢየሱስም ደቀ መዛሙርቱን እናንተም ከነዚህ ጋር ልትሄዱ ትወዳላችሁን አላቸው። ጴጥሮስም መልሶ አቤቱ ጌታዬ የዘላለም ትምህርት ሕይወት ካንተ ሳለ ወዴት እንሄዳለን? እኛስ የእግዚአብሔር ልጅ ክርስቶስ እንደሆን ካውቀን አምነናል አለው። ማርታም ወደዚህ ዓለም የመጣህ የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምኜብሃለሁ አለች። ነባቤ መለኮት የሚባል ዮሐንስም ይህ ሁሉ የተጻፈ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ነው፣ በሱም ስም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው አለ። ወደ ጥንተ ነገራችን እንመለስና ጲላጦስ ግን ይህንን ነገር ሰምቶ እጅግ ፈራ። ወደ አደባባይም ወጥቶ ጌታችን ኢየሱስን አንተ ከወዴት ነህን አለው። ጌታችንም ግን ምንም አልመለሰለትም። ጲላጦስም መልስ አትመልስልኝምን? ላድንህ እንዲቻለኝ አታውቅምን አለው። ጌታችንም ኢየሱስ መልሶ ከሰማይ ስልጣን ካልተሰጠህ በምን በኔ ላይ ስልጣን የለህም አለው። ነገር ግን ባስያዘኝ በይሁዳ ጽኑ ፍዳ አለበት። ስለዚህም ነገር ጲላጦስ ሊያድነው ወደደ። አይሁድ ይህን ካዳንከው የቄሳር ወዳጁ አይደለህም፣ ንጉሥ ነኝ የሚል ሁሉ የቄሳር ወንጀለኛ ነውና አሉት። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺም ቃል ኪዳን ትገብኝልኝ ዘንድ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ ሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስን በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። አገባቡ ጥፋት ሲሆን በርባንን ያድንላቸው ዘንድ ጲላጦስን ለመኑት። አቤቱ የአይሁድ ወገኖች ባለመከፈል ጮሁብህ፣ ሁሉም አስጮሁብህ፣ በቃላቸውም ሰቅለው ስቀለው ስቀለው እያሉ ተሰብስበው ከንቱ ነገርን የተናገሩ አይሁድ በማቃለል ኢየሱስን በሞትና ርቀው በርባንን እናድኖ ባሉህ ጊዜ ታገሰ። የኢየሱስ ትዕግስት ምድር መሸከም ተሳናት ብሎ የኔ የባሪያ ቃል ትዕግስትን አመሰገነው። አይሁድ ይገርፉ ዘንድ በኃይል ወደ ድንጋይ ምሰሶ ገፍተው በመረጡህ ገመድ ከሱ ጋር ያሰሩ። ሄሮድስ የገረፈ ቃል ኃጢአት ማስተሰሪ በሚችል በስልጣን በደሌን አስተስሪልኝ፣ በደሌ እንደ ሳርና እንደ ቅጠል በስቷልና። ከልብስ የተራቆጠ መጽሐፍም እንደተናገረ በጅራፎች አጥንት እስኪታይ የተገረፈ
በ5,000 ልክ በመገረፍ ክርስቶስ ግዙፍ በሚሆን ባለ አንገት እኔን ከአፍ በወጣ ስልጣን ከመቆረጥ አድነኝ። 5 በሆኑ በመንግስት ስራዎች ይጫወቱብህ ዘንድ በንጉሥ ስዕል ቤት ያገቡ አይሁድ በዝብብት ወንበር ያስቀመጡ ክርስቶስ ሆይ ችግረኛ ልጁን አባት እንዳዳነው ከ3ቱ ጥል በቸርነት አድነኝ። በሰማይ አምሳል ጥቁር ሐርና ቀይ ግምጃ ያለበሱ በበትር በመደብደብና በጥፊ በመመታት ጊዜ ያልተናገርህ ነቢይ እሳትና ውሃ በውስጧ ከተቀላቀሉባት ከታላቅ ባህር መስጠም በመስቀል አድነኝ። የ7 እሾሆች አይነት ያለበት የተግዳሮት ዘውድን አቀዳጅተው ያገዳደሩህ በእሾህ ቁጥርም የከበረ የራስህ ደም የፈሰሰ መልአከ ሞት በእሳት ጉጠት ነፍሴን እንዳያወጣ እንደ ቸር ወዳጅ በሞቴ ጊዜ በረድኤት ጎብኘኝ። ዓለምን በያዘ እጅ በትርን ያስያዙ በሽንገላ ራስን የመቱ ክርስቶስ ሆይ መልአክን ከሆንኩ በኋላ በሥራዬ እንስሳ ሆኛለሁና ከረቂቅ ስልጣን የተነሳ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ከረጅም የጨዋታ ሕንፃ ያወረዱ ወገኖች በመለኮቱ ረቂቅ የሚሆን ሰው እስከሆነ ደረትህ ድረስ በጥልቅ ጉድጓድ ውስጥ የቀበሩ ጽድቅ የሌለኝን የባሪያህን ጳውሎስ እንደነገረኝ በቸርነትህ አጽድቀኝ። በመስገድና በመንበርከክ ያስሟጠጡ ወገኖች የእግዚአብሔር ልጅ አይደለም ያሉ ከመታወክ ዕብራዊ ሕይወትን ከጠሉህ ዘንድ ጲላጦስ ይህንን ሰው ብታድነው ፈጽመ የንጉሥ ወዳጅ አይደለህም አሉት። ጌታ ኢየሱስ ክርስቶስ ሆይ እኔን ባሪያህን ጠብቀኝ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በዕለቱ የሚነበበውን ከግብረ ሕማማት ውስጥ ይህንን እናሰማለን። ወደዚህ ወደሚያስፈራው ማዕድ የምንቀርብባት ቀን ይህች ናት። እንግዲህ ነቅተን እንቅረብ፣ ራሳችንን እናዘጋጅ። ከእኛ ውስጥ አንዱ እንደ ይሁዳ አይሁን፣ ወይም ሽንገላ ያለፈበት ክፉ አይሁን። በአንደበቱ ምንም ክፉ ነገር አይናገር፣ በልቡ ሌላ ሐሳብ አያስብ። በዚያን ጊዜ ማዕዱን የለወጠው ክርስቶስ እነሆ በዚህ አለና እነሆ ከዚህ ሆኖ በአይኑ ወደዚህ የሚመለከት እነሆ በዚህ አለ። እርሱ የተዘጋጀውን ቁርባን ለውጦ የክርስቶስ ሥጋና ደም የሚያደርገው ነውና። ይህም እንደ ሩቅ ብእሲ ባህሪ አይደለም፣ ከሁለት ባህሪ አንድ አካል የሆነ ስለኛ በእንጨት መስቀል ላይ የተሰቀለ ክርስቶስ ነው። ካህኑም በዚሁ አምሳል ይፈጽማል። እኛም እርሱ እንደተናገረ ስጦታና ችሎታ ለእግዚአብሔር ነው እንላለን። ይህ ሥጋዬ ነው አለ። ይህች ቃል የተዘጋጀውን ቁርባን ትለውጣለች። እንደዚህም ያ ቃል በኦሪቱ ብዙ ተባዙ ምድርንም ሙሏት ብሎ አንድ ጊዜ የተናገረው ትውልዶችን ነገዶችን በማስተሰኝ ተፈጥሯቸውን ባህሪ ሲሰራ ይኖራል። እንደዚሁም ይህንን ቃል አንድ ጊዜ የተናገረ ያ ቃል በመላው ዓለም በዓሉ አብያተ ክርስቲያናት የሚዘጋጀውን መስዋዕት ሁሉ ሲፈጽም ይኖራል። ስለዚህ በልቡ ቂም፣ በሐሳቡም ሽንገላ፣ በሰውነቱ ተንኮል ያለበት እንግዲህ ወደ እርሷ ሊቀርብ አይገባውም። ከሱ የተነሳ በነፍሱ ላይ ፍዳ እንዳይመጣ። በዚያን ጊዜ ይሁዳ ሥጋውና ደሙን ከተቀበለ በኋላ ሰይጣን አድሮበታልና። እንግዲህ የበደለ የጌታ እግዚአብሔር ፍርድ በነፍሱ ለመቀበል ብቻ አይደለም፣ በይሁዳ ላይ ሰይጣን እንዳደረ ስለ ጉስቁልናው ሐሳር ነው እንጂ። ሳይገባቸው ሥጋውና ደሙን በሚቀበሉ ላይ መጥቶ በውስጣቸው እንዲያድርባቸው እኛን ለማስረዳት ነው። በዚያን ጊዜ በይሁዳ እንደሆነበት ለሚገባቸው የምትጠቅም ስጦታ ናትና። ይህንንም የምንለው ንጹሕ የሆነ ሥጋውና ደሙን ከመቀበልና ልንከለክላቸው አይደለም። ነገር ግን ይህን የምንነግራችሁ ልትጠብቁትና ልትጠነቀቁበት ነው እንጂ። ከእናንተ ማን እንደ ይሁዳ ሆኖ በልቡ ቂም ወይም መርዝ የሆነ ነገር ሽንገላ ይዞ ወደዚህ ማዕድ አይምጣ። ሥጋውና ደሙ መንፈሳዊ ምግብ ነውና። ክፉ ደዌ በሆድ ሳለ
ስጋዊ ምግብን ቢመገቡት በበሽተኛ ላይ ደዌን እንደሚጨምርበት እንዲሁ ነው። ይህም ከምግቡ ጠባይ አይደለም አድሮበት ካለው ደዌ የተነሳ ነው እንጂ እንደዚሁም መንፈሳዊት ምስጢር የሆነች ስጋውና ደሙ ክፋትን ከተመላች ከሰው ሰውነት ውስጥ ብትገባ ፈጽማ ትጎዳለች። ይህም ከስጋውና ከደሙ አይደለም፣ በደዌ ኃጢአት ሆና ከተቀበለች ከደዌ ነፍስ ነው እንጂ። ከሕይወት ማዕድ ለመቀበል በፈለግን ጊዜ ሰውነታችንን ልቦናችንን ፈጽመንና ነፃ ከጸራና ከነፃ ማዕድ የምንቀበል ከሆነ ሰውነታችን ፈጽመን የምናነጻውና የምናጠራው እንዴት ነው ብትል፣ እኔ ያሳያችኋለሁ። በወንድምህ ላይ በልብህ ቂም ቢኖር ቁጣህና ጥላቻህን ፈጽመህ ተዋት፣ አንተ ወደምታስፈራ መስዋዕት ትቀርባለህና። እንግዲህ አክብራት፣ ፍራት፣ ክርስቶስ በእጆች መካከል ተሰውቷልና። የተሰወውም በምድራውያንና በሰማያውያን መካከል ፍቅር አንድነትን ያደርግ ዘንድ ነው። እርሱ በተከተሉ ሰዎች ፈንታ ነፍሱን ለውጧልና። አንተ ግን በተገዥነት የሚተካከልህን ወንድምህን የምትጠላ እርሱም ጌታ ስለ አንተ መሞት ያልተካከለ ሲሆን፣ አንተ ግን በወንድምህና በአንተ መካከል ያለውን ቂም በቀል ሳትተው ወደዚህ ግሩም ምስጢር በምን ሥራ ትቀርባለህ? ቤትስ ክርስቲያንነት ትገለጣለህ? እኔ ዛሬ የተጋሁ ሆኛለሁና ወደ መተከዝም ደርሳለሁ ብትል ወደ ዓለም ተገዥነትና በፍቅሩም ወደ መያዝ ደርሳለሁ አልክ። ነገር ግን አይሁድ ጌታቸውን እንደሰቀሉ አልሰቀሉህም። አንተ ግን ለጠላትህ ሞኝ አትሁን፣ ተስፋ ቆርጠህም በሰውነትህ አትተክዝ። ልዑል እግዚአብሔር እንደ ቂመኛ ተበቃይ ምን አይጠላም። በቃሉም አስረድቷል እንዲህ ሲል፣ መባህን ወደ መሰዊያው በምትቀርብበት ጊዜ የተጣላሃቸውን ወንድምህ እንዳለ ብታስብ መባህን ከዚያ ኑረህ ሄደ ከወንድምህ ጋር ታረቅ። አሁንም እኔ ጌታ ክርስቶስ ሥጋ ሲቀበሉ ብዙዎችን አያቸዋለሁ። እንግዲህ ሕግ በሌለው በዚህ ልማድ እየተከተሉ ለመሄድ እንዲሰለጠኑ ይህንንስ የሚያደርጉ ፋሲካና ጾም ሲደርስ ነውን? ጾምን ወይንስ በዓላትን መመልከት ብቻ አግባብ አይደለምና ሥጋንና ነፍስን ሁል ጊዜ ማንጻት ነው እንጂ። ከዚህ በኋላ ከሥጋው ደሙ ይቀበል ልቦናውንም ካነጻ በበዓልም ቢሆን በጾምም ቢሆን ርኩስ አይሆንምና ከሚያስፈራ ሥጋው ይቀበሉ ዘንድ አግባብ አይደለም። እንግዲህ በኦሪቱ ሥርዓት እንኳን ወደ መስዋዕት በሚሄዱበት ጊዜ በሥራቸው ሁሉ ተጠንቅቀው ሰውነታቸውን በውስጥ በአፋ እንዴት እንደሚያነጹ አስተውል። አንተ ግን መላእክት ከእርሱ የሚደነግጡለትና የሚንቀጠቀጡለት ሲሆን ወደዚህ መስዋዕት ትቀርበዋለህን? በረከሰው ሰውነት ወደዚህ ማዕድ በድፍረት ቀርበ ደፍረት ትቀበለዋለህ? ወይስ ሥጋው ደሙ ለበቁ ቅዱሳን ነው ያለውን አልሰማህምን? በንስሐ ውስጥ ካሉት ወገን ወደዚህ ቦታ ይግባ የማይቻልም ቢሆን። ስለዚህ ነገር ማስረዘም ፈልጌ ነበር፣ ነገር ግን ስለ እናንተ የልቤ ሐዘን ገታኝ። እንግዲህ አስተውሉ። ጌታችንና መድኃኒታችን ክርስቶስ ሥጋውና ደሙን በሚገባ ትቀበሉ ዘንድ ልቦናችሁና ሰውነታችሁን አንጹ። ለእርሱ ክብር ምስጋና ይገባልም። መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር በፋሲካ በዓል ይኸውም ዕለተ ሐሙስ ነው። በነጋ ጊዜ በዚያን ወራት ጌታ ኢየሱስ ከ12ቱ ደቀ መዝሙሩ ጋር ወደ ቢታንያ ሄዶ ከ4 ቀን በኋላ ከመቃብር ካስነሳው ከአልዓዛር ቤት ገብቶ በዚያ ተቀመጠ። ያን ጊዜ ፋሲካ የሚሉት የቂጣው በዓል ተቃርቦ ነበር። ጌታ ኢየሱስ ክርስቶስም ለደቀ መዛሙርቱ ፋሲካ ደርሷልና ጊዜ ከመድረሱ በፊት ከእናንተ ጋር ፋሲካ አደርግ ዘንድ ወደድኩ አላቸው። ከዚህ በኋላ የሚወደውን ዮሐንስና ጴጥሮስን ጠርቶ እንዲህ አላቸው፣ ወደፊታችሁ ወዳለች መንደር ሂዱ፣ በውስጧም የውሃ ማድጋ የተሸከመ ሰው ታገኛላችሁ። ከገባበት ቤት ደርሳችሁ ለቤቱ ባለቤት መምህር ከደቀ መዝሙሩ ጋር ፋሲካ ለማድረግ ይወዳል በሉት።
እርሱም ንጹሕ የሆነ የተነጠፈ መልካም ታላቅ አዳራሽ አሳያችኋል። በዚያም የሚያስፈልገውን ሁሉ አዘጋጁ አላቸው። በረከትና ረድኤቱ ከሁላችን ጋር ይሁን። ደቀ መዛሙርቱም ጌታችን ኢየሱስ ሆይ ኖ ፋሲካ በዓል ቀርቧል፣ የምናዘጋጅልህ ቦታውን ንገረን አሉት። ገና ያልተገለጸ ፋሲካ። ኢየሱስ ክርስቶስ ደቀ መዛሙርቱ ኬፋንና ዮሐንስን ሁለቱን ላከ፣ እንዲህም አላቸው፣ ተነስታችሁ ወደ መንደር ሂዱ፣ የውሃ ማድጋን የተሸከመ ሰውም ታገኛላችሁ። በዚያን ጊዜ እናንተ ተከትላችሁ ወደ ገባበት ቤት ሂዱ። ያ ቤት ለጌታ ይገባል፣ በውስጡ የፋሲካውን በዓል የምፈጽምበት ቦታ ወዴት ነው ብሎሃል መምህር በሉት። እርሱም ያጌጠች የተነጠፈ ታላቅ አዳራሽ ሲያሳያችሁ፣ ምእመናን አሕዛብ ኑ ፈጽሞ ደስ ይበላችሁ፣ እግዚአብሔር አካላዊ ቃል አስቀድሞ ለእናንተ ፋሲካ በግ ሆኖ ተሰውቶ ወገኖቹን ከግዞት አድኗልና። ሐዲሱ ፋሲካም በብዙ ሥራ በብዙ ትሩፋት ዓለምን ከጥፋት የሚያድን የእግዚአብሔር ልጅ ነው። ለዘላለም የሚኖር ፍጹም ድህነትን አዘጋጅቷልና። ይህም ለዓለም ሁሉ መድኃኒት ነው። በይቅርታው ብዛት በሁሉ ቦታ ለዘላለሙ ባሳደራት በጸጋው ከፀሐይ መግቢያ እስከ ፀሐይ መውጫ ሁሉን ወደ ልዕልና ሃይማኖት ሳበ። የእኛን ባህሪ አድርጎ ቸርነቱን አሳደረብን። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞት እንዳነሳ እንስሳትንም እንዳመሰገኑት የሚናገር ድንቅ ተአምር። ጌታ ክርስቶስ ለቂጣው በዓል በወጣ ጊዜ በዚያች ቀን ስለ ወንድሙ ሞት እየጮኸ የሚያለቅስ ሰው አየ። ከለቅሶ ጋር አቤቱ ስለ ድህነታችን ወደኛ የምትልከውን ላክልን፣ በኃጢአታችንም እንዳለን እንዳንሞት። የእስራኤል ፈጣሪ ሆይ ይህንንም በኃጢአቱ እንዳለ የሞተውን እስራኤላዊ ወንድሜን ይቅር በለው እያለ ወደ እግዚአብሔር ይማልድ ነበር። ጌታ ኢየሱስም በሚመጣው ታምናለህን አለው። አይሁዳዊ መምጣቱን ተስፋ የምናደርገው የእስራኤል ፈጣሪ መዳኛቸው ነውና ቢመጣ አምንበታለሁ አለ። ጌታ ኢየሱስም ዓለምን የፈጠርኩ እኔ ነኝ። በሰማይ ደመና በሰው ልጅ አምሳል ዳንኤል ያየኝ እኔ ነኝ። ኢየሩሳሌምንም በጠላቶቿ ናቡከደነጾር እጅ አሳልፌ የሰጠኋት የብሉይ መዋዕል የአብ ልጁ እኔ ነኝ አለው። ከዚህ በኋላ ጌታ ኢየሱስን ያንን ሰው ወንድምህን እኔ ባስነሳው የዓለም መድኃኒት ክርስቶስ እንደሆንኩ ታምናለህን አለው። ያም ሰው አዳምና ዘሮቹን የፈጠርክ አንተ ክርስቶስ እንደሆንክ አቤቱ አመንኩ አለው። ጌታ ኢየሱስም አንተ ሰውና ወደ ቤት እንሂድ አለው። ወደዚያም ሰው ቤት የደረሱ ጊዜ ሊሰማሩ ብዙ በጎች ከቤት ወጡ። ጌታ ኢየሱስም ሲመጣ ባዩት ጊዜ የእግዚአብሔር የባህሪ ልጅ በሥጋ የዳዊት ልጅ ሆንክ ለመምጣት ፍቅር ሰላም ይገባል አሉ። በሰው አንደበትም ተናገሩ። ዳግመኛም ጌታው ሊያርደው ያዘጋጀው በሬ ተቀበለው። ጌታ ኢየሱስም ባየው ጊዜ በታላቅ ቃል የዳዊት ልጅ ሆይ ልቦና የማይመረምረው ሕሊና የማይደርስበት ሆይ ራራልኝ እዘንልኝ ብሎ ጮኸ፣ አድነኝም አለው። ጌታ ኢየሱስም በዚች በደነደነችና ክፉ በሆነ ትውልድ ላይ ምስክር ትሆን ዘንድ ለዘላለም ዳን የማይታረድ እንስሳ ሆነ አለው። ያም በሬ ወደ በረሃ ሄዶ ከዚያን ጊዜ ጀምሮ ጌታውን አላየውም። የእግዚአብሔር ቀን ደርሳለችና እግዚአብሔርም የሰውን ጥፋት መስዋዕት አድርጎ አዘጋጅቷልና ለሹመት ለምክር የተመረጡትን ሰዎች ለይቷቸዋልና ከፈጣሪያችሁ ከእግዚአብሔር ገጸ መዓት የተነሳ ፍሩ። እግዚአብሔርም በመስዋዕቱ ቀን እንዲህ ይሆናል፣ አለቆችንም የንጉሥንም ወገን በአድ የጣዖቱንም ልብስ የሚለብሱ ሰዎች ሁሉ በቀላቸዋለሁ። በፈጣሪያቸው እግዚአብሔር ማደሪያ ቤተ መቅደስ አመፅን ተንኮልን የሚመሉ ሰዎች ሁሉ ያን ጊዜ ተገልጬ በአደባባይ በቀላቸዋለሁ አለ። ያን ጊዜ እንዲህ ይሆናል፣
የደነፉ ከሚወጉት ሰዎች የተነሳ የጩኸት ቃል በአደባባይ ይሰማል። በእውኑ ጽኑ ግርግታ ሰልፍም በኮረብታው ይደረጋል አለ እግዚአብሔር። እስራኤል ሁሉ የከነዓንን ሰዎች መስለዋልና በወርቃቸውም ብዛት የሚታበዩም ሰዎች ልም ብለው ጠፍተዋልና ወደ ሰልፉ ወጥታችሁ የተቀመጣችሁ ሰዎች እዘኑ፣ አልቅሱ። እግዚአብሔር ያን ቀን እንዲህ ይሆናል አለ። ኢየሩሳሌም በእውቀት ፋና የፈትናታለሁ፣ እበረብራታለሁም። እግዚአብሔር በጎ ነገር አያደርግም፣ ክፉ አያደርጉም ያሉ ሕጋቸውን የሚንቁ የሚያቃልሉ ሰዎችን በቀላቸዋለሁ። ኃይላቸው ይደክማል፣ ቤቶቻቸውም ይበረበራሉ። እንኖርባቸዋለን ብለው ቤታቸውን ይሰራሉ፣ ግን አይኖሩባቸውም። እንጠጣለን ብለው ወይን ይተክላሉ፣ ወይናቸውንም አይጠጡትም አለ። የእግዚአብሔር ታላቋ ቀን ደርሳለችና እስራኤል የሚጠፉባት ፈጽማ ቀረበች፣ ፈጠነች። ፈጥናም ደረሰች። የዚያችም እግዚአብሔር ቀን ድምጿ መራራ እጅግ የምታዝን ክፉ ናት፣ የጸናችም ናት። ያች ቀን የፈተና ቀን ናት፣ የመከራ የጭንቀት ናትና። ሽሽትና የጥፋት ቀን ናት፣ የጨለማና የጭጋግ ቀን ናት፣ የደመናና የጉሙን ቀን ናት። በጽኑ አምባዎች በታላላቆችም መንደሮች ላይ ውጋ ውጋ የሚል ነጋሪት የሚሰማባት ግርግታም የሚደረግባት ቀን ናት። ሰዎችን ማስጨንቃቸዋለሁ፣ እግዚአብሔርን በድለዋልና። እውር እንደዳሰሰ እንዲሄድ እየዳሰሰ ይሄዳሉ። ደማቸውንም እንደ ውሃ ፈሰዋለሁ፣ ስጋቸውንም እንደ ፈረስ ጥለዋለሁ። ከእግዚአብሔር የቁጣ ቀን የተነሳ እግዚአብሔር ተቆጥቶ ካመጣት ጸዋዊ ብርሃናቸውን ወርቃቸውን ከእንግዲህ ወዲያ ያድናቸውም፣ በዚያ የሚኖሩትን ፈጥኖ ያጠፋቸዋልና። ከቀናቱም እሳትነት የተነሳ ምድር ሁሉ ትጠፋለች። እናንተ ሰነፎች ወገኖች በንስሐ ተሰብስባችሁ ተለማመጡ። እንደወደቀ እንደደረቀ አበባ ሳይሆን እግዚአብሔርንም መቅሰፍት ሳትደርስ እግዚአብሔር የሚቆጣባት ቀን ሳትመጣባችሁ በዚህ ዓለም የተዋረዳችሁ ሁሉ እግዚአብሔርን በሕግ በአምልኮ ፈልጉት። እውነት ነገርን ስሩ፣ የቀናችሁንም ነገር ፈልጓት። እግዚአብሔርን ቁጣውን ከሚያደርግባት ቀን ትድኑ ዘንድ ሕጉንም ተማሩለት። የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ በረከትና ረድኤቱ ከሁላችን ጋር ትኑር ለዘላለም አሜን።